ትሰሚያለሽ? ኑሐሚን የወይዘሮ ዝናሽን ክፋት ልትነግራት እሳት ለብሳ እሳት ጎርሳ እየመጣች ነው ወደሱ። ምን ነው ወደ ተሰማ ሰላም አይደለም? አይ ደህና ነው፣ ዝም ብዬ ነው። ያልኩሽን ነገር በደንብ አስበሽ። ከማን ጋር እያወራሽ ነው? አናግሪኝ እንጂ እባክሽ። ሰውዬው ነው። ቆይ ምን ዘርፍ ነው? እኔ እኮ ለምን እንደፈለግሽን ለማወቅ ደውላለሁ ብዬ ጊዜ አጥቼ ነው። አሁን የኑሐሚንና የተሰማን ልብ ለማሸነፍ ችያለሁ። በእነሱ ቤት አሁን እኔ ታማኝ ሰው ነኝ። እማዬ መቀባጠሩን ትሽ የተፈጠረውን ነገር ንገሪኝ። እንዴ ምን አስቸኮለሽ? ኑሐሚን እዛ ስትመጣ ትሰሚ የለ? መቼም በዚህ አካሄዷ ያችን ሴትዮ አንቃ ነው የምትደፋት። አሁን ደግሞ ይበልጥ የተፈጠረው ነገር ለማጓጓ አልነግርሽ እንዳው ወሬኛ። አዎ ቆንጆ ምግብ ነበር። ምንድን ነው ሄደ? አሁን በቃ ስራ ከጀመሩ ወዲህ ከኛ ጋራ ማዕድ መቅረብ አቆመ ማለት ነው። እንግዲህ ምን ታደርገዋለህ? ዝናሽ ኤርሚያስ ኤሚን በአዲስ መልኩ ለመታወቅ እየሞከረ ይገኛል። እሱም ከዚህ በኋላ ኤቲኤም ማሽን ኤሚ ትሆናለች ብሎ በማሰብ ከኤሚ ጋር እርቀ ሰላም በማውረድ እንደ ፍቅረኛ እያያት እናም እያሽኮረመማት ይገኛል። ኑሐሚን በድጋሚ ላይ አልፈልግም፣ ከዚህ በኋላ አትከታተለኝ፣ በእኔ ምክንያት ችግር ውስጥ እንድትገባ አልፈልግም፣ እናም ደግሞ አጠገቤ አትድረስ በማለት ዳግምን አባረረችው። ዳግም ደግሞ ሰው ሲበሳጭም ሲናደድም እንዲህ ያምራል እንዴ እንዴት ነው የምታምሪው እያለ እያደናነቃት ይገኛል። ዳግም አሁን ላይ ፍቅር እየጀማመረው ነው ማለትም ከኑሐሚን ጋር ማለት ነው። ነገር ግን እሷ የልጅነት ልትሆን እየተዘጋጀች ትገኛለች። እሱም ይህ ነገር አላሳስበውም። እናም ኑሐሚንን ወዷታል ማለት ነው። ወይዘሮ ዝናሽ የዳግምና የኑሐሚንን ግንኙነት ሰምታለች። እናም በዚህ ነገር እጅግ በጣም ተበሳጭታ ያልሆነ ውሳኔ እየወሰነች ትገኛለች። ሰላም ሰላም፣ ውድና የተከበራችሁ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ኑሐሚን ፊልምን ከባለፈው ፓርት የቀጠለ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችን ቆዩ። ወይዘሮ ዝናሽ በስተርጅና ባሏን እያማለለች ትገኛለች። እሱም ምንድነው አጭር ቢጃማ ማለትም የተገላለጠ ልብስ ለብሳ ነበረ እንግዲህ የአቶ ተሰማ መኝታ ክፍል ቤት ገብታ ተገላልጣ የጠበቀችው። እሱም በድንጋጤ በማየት ምን እየሰራች ነው ብሎ ቢጠይቃት ምን ነው የኔ ፍቅር ምን አደናገጠ? ሚስትህ እኮ ነኝ እና አንቺና አልጋ ላይ ውጣ በማለት ነበረ እያማለለች የምትገኘው። እሱም በጣም በመደንገጥ ነይ ውጭ፣ አሁን ከክፍሌ ውጪ፣ ኑሐሚን ካየችሽ ጥሩ ነገር አይፈጠርም፣ ስለዚህ እሷ እንዳታይሽ ነይ ውጪ ቢላትም እሷ ግን ምን ነው ተይኛ፣ ሚስትህ አይደለሁ እንዴ? ረሳኸው እንዴ? ሚስትህ እኮ ነኝ በማለት ነበረ እንግዲህ እንዲማልል እያደረገች አለችው። እሱም አንቺ ነሽ እንጂ የረሳሽው፣ ከዚህ በፊት እኮ ታመሜ አልጋ ላይ ውዬ ሽንቴን እንኳን ለማየት ቀፍሽ ነበረ። እንዴት ያደረግሽኝን ነገር በቶሎ ይረሳዋል ብለሽ ታስቢያለሽ? አንቺ እኮ በፍጹም ለሰው የማትራሪ ሰው ነሽ በማለት ነበር ያስረዳት። እሷም አንተ ደግሞ ቂመኛና አረሳኸውም እንዴ? እንዴት አረሳኸውም? እኔ ሁሉንም ነገር እረስቸዋለሁ። እናም ደግሞ እንደ አዲስ ህይወታችንን እንድንጀምር እፈልጋለሁ ብትለውም ነገር ግን አቶ ተሰማ የወጋ ቢረሳ የተወጋ አይረሳ፣ አንቺ የረሳሽው የድርጊቱ ፈጻሚ ስለሆንሽ ነው። እኔ ደግሞ የድርጊቱ ተፈጻሚ ስለሆንኩኝ በፍጹም ያደረግሽብኝን ነገር ልረሳው አልችልም። እናም አሁን ቀጥ ከክፍሌ ውጪ በማለት ነበረ እያመነጫጨቀ ከክፍሉ እንድትወጣ ያደረጋት። እሷም ተሰማ በድንገት ካስፈለግኩ ማለትም ከፈለከኝ ከዚህ አጠገብህ ያለው ክላስ ነው ያለሁት፣ ገኒ ብለህ ብትጠራኝ በቶሎ ከችላለሁ በማለት ነበረ ጥላው የወጣችው። ነገር ግን አቶ ተሰማ በዚህ ነገር በጣም ተገርሞ ሰው እንዴት አይን አውጥቷል፣ ይህን ያክል ተወርጃለሽ ብዬ አላሰብኩም ነበረ፣ በዚህ ልክ እንዴት ነው እንዲህ ማሰብ እየቻልሽው ሲል እጅግ በጣም እየተገረመ ይገኛል።
ወይዘሮ ገነትም ከቤት እየወጣች በነበረችበት ሰዓት ኑሐሚንን ፊት ለፊት አገኘቻት። እናም ከአቶ ተሰማ ጋር የሆነ ነገር እንደተፈጠረ አርጋ አክት አሳየቻት ማለት ነው። ኑሐሚንም በጣም ደንግጣ ወደ አባቷ ከገባች በኋላ አባዬ በፍጹም እንደዚህ ታደርጋለህ ብዬ አላሰብኩም ስትል አባቷን ጠየቀችው። አባቷም እንግዲህ የአንችን ጥፋት እኔ ላይ ለመደበቅ አትሞክሪ፣ እኔ በፍጹም ከገነት ጋር ምንም ነገር አላደረኩኝም፣ እሷ ናት ለእኔ ለመማለል እየሞከረች ያለችው፣ ነገር ግን ምንም ነገር አልተፈጠረም፣ አሁን ስነስርዓትሽን ያዥ፣ እኔ ላይ እንዲህ መሆን አትችይም ሲል ነበረ ልጁን ለማሳመን የሞከረው። ኑሐሚንም ይህ ነገር ባያሳምናትም እሺ አባዬ አንተ ከፈለክ እንደፈለክ ማድረግ ትችላለህ፣ ለእኔ በፍጹም ችግር የለውም በማለት ጥላው ሄዳለች። ገነትም እንግዲህ ይህንን ዜና ለማብሰር ወደ ልጇ ማለትም ወደ ኤደን ደውላ ነበረ። እናም እማዬ እያንዳንዱ ነገር እስኪ ንገሪኝ፣ አንዳችም ነገር ሳትደብቂ ንገሪኝ በማለት ጠይቃታለች። እሷም በትክክል ያደረገችውን ነገር ማለትም ወደ ተሰማ ክፍል ዘንጣና ፏፈጭ ብላ እንደገባች እሱ ደግሞ ሊያያት እንደማይፈልግ ከአጠገቤ ሂጂ ብሎ እንዳባረራት እያንዳንዱ ነገር ለኤደን ነገረቻት። ኤደንም እማዬ አንቺ ጉደኛ ነሽ፣ የአንቺ ጉድ አያልቅም እና ዘንጬ ወደ ተሰማ ክፍል ገባሁ እያልሽኝ ነው? ምን ልታደርጊ ነው የገባሽው? ስትል ጠይቃታለች። ያው ባሌ አይደል እሱን ለማማለል ነዋ። አሁን ላይ ከኑሐሚንና ከተሰማ ጋር ሊያቆየኝ የሚችል መንገድ እየፈለግኩኝ ነው። ስለዚህ እነሱ አምነውኝ አብሬያቸው እንድኖር የሚያደርግ ነገር ማድረግ አለብኝ። እናም ተሰማን ለማማለል የሞከርኩት በዛ ምክንያት ነው ስትል ነበረ ለኤደን እያስረዳቻት። ኤደንም እባክሽ ተጠንቀቂ፣ እየተጠነቀቅሽ በፍጹም አሁን እሱ እንደዚህ አይነት ነገር የሚያስብ ይመስልሻል? ለራሱ በሽተኛ እኮ ነው። እንዴት ነው አንቺ ላይ መማለል የሚችለው? ስትል ነበረ እናቷን ያሳቀቀቻት። እናም ተገናኝተን በአካል የማወራሽ ነገር አላል፣ ይህን ያክል ለወሬ ሟች ከሆንሽ በአካል እንገናኝና አወራሻለሁ ስትል ኤደንን ለወሬ አስቆምላታለች። ኤደንም እንግዲህ እማዬ አዲስ ነገር አለ እንዴ ስትል ጠይቃታለች። አዎ አዲስ ነገር አለ። እሱም ምንድነው? ያው ልታወራት የፈለገችው የዳግምና የኑሐሚንን ጉዳይ ነው። እናም በዳግምና በኑሐሚን ጉዳይ እጅግ በጣም እየቀኑና እየተቃጠሉ ይገኛሉ። ኤደንና እናቷም ተገናኝተው ስለዚህ ነገር አወሩ። ኤደንም አገኘሁኝ ብላ ይህንን ወሬ ለወይዘሮ ዝናሽ መናገር አለብኝ በማለት እየተቻኮለች እናቷን ጋብዛት። እናም መጠጥ የምትፈልጊውን ነገር መጠጣት ትችያለሽ በማለት ነበረ ጥላት የሄደችው። ገነትም እንግዲህ ወይ ጉድ ልጄ ለወሬ እንደዚህ መሆኗን አላቅም ነበረ፣ እስከዛሬ አላቃትም ነበር ማለት ነው። እንዴት ነው እንዲህ ለወሬ ሟች የሆነችው ስትል እየተገረመች እሷን መጠጣቷን ቀጥላለች። ኤርሚያስም አሁን ላይ አምራን እንደማታወጣው ገብቶታል። ምክንያቱም ከዚህ በኋላ እሷ ለሱ ብላ የምትሰጠው ገንዘብ ወይም ደግሞ ከናሆም የምትቀበልለት ገንዘብ የለም። ስለዚህ ሌላ ኤቲኤም ማሽን ማዘጋጀት አለብኝ በማለት ነበረ እንግዲህ ሌላኛይቱን እርግብ ለማጥመድ የሞከረው። እሷም ማናት? ኤሚ ናት። ኤሚን እንግዲህ ከዚህ በፊት እንዳጠመዳት እናውቃለን። ነገር ግን ሁሉም ነገር ሲነቃበት ላሽ ብሏት ነበረ። አሁን ደግሞ እንደ አዲስ ለመግባባት እናም ደግሞ ኤሚን እንደሚያፈቅራት እያስመሰለ ገንዘብ ለመቀባበል እየሞከረ ይገኛል። ኤሚም ይህንን ነገር አልገባትም በፍጹም። ነገር ግን ከዚህ በፊት እኔ እኮ አንተን አመናጭቄ እናም ደግሞ በጥፊ መትቼ ሄጄ ነበረ፣ አሁን ለምን ተመልሰህ ወደ እኔ መጣህ ብላ ስጠይቀው እሱም ይህንን ውበት ማየት አልተቻለኝም ነበረ፣ እናም እንዲህ ውብ እንደሆንሽ ስላላወቅኩኝ ነው ከዚህ በፊት በአንቺ ላይ ብዙ ነገር ያደረግኩት። አሁን ግን ሁሉም ነገር ተገልጾልኛል። ስለዚህ እኔ አንቺን በጣም አፈቅርሻለሁ። ይህንን ቁንጅና ደግሞ አይቶ አለማድረግ እናም አለማፍቀር አይቻልም ሲል ነበረ የሰከሳት። ኤሚም እውነቱን መስሏት ኤርሚያስን ለመቅረብ እየሞከረች ትገኛለች። እናም አሁን ወደ ክለብ መሄድ እንችላለን፣ ስለዚህ ዝንጥ ብለሽ ነይ ብሎ ወደ ቤቷ ልኳታል። እሷም ዝንጥ ብላ መታለች። ከኤርሚያስ ጋር ቆንጆ ጊዜ አሳልፋለሁ ብላ ታስባለች። ነገር ግን እሱ ለዓላማ እንደቀረባት ብታውቅ ኖሮ ይህን ነገር አታደርገውም ነበር። ማለትም አንድም እርምጃ አትራመድም ነበረ። ኤሚ አሁን ላይ በትክክል የኤርሚያስ ወጥመድ ውስጥ ገብታ ትገኛለች። ኤርሚያስም እንዳጠመደው ኤሚን ያገኛታል። ናሆምም ከእህቱ ጋር እንዲህ አይነት ነገር መጀመሩን ቢያውቅ አሁን ላይ በፍጹም ርህራሄ ሊኖረው አይችልም። ኤርሚያስን አንቆ ነው የሚገለው። ምክንያቱም ከአምራን እንዲሁም ከኑሐሚን ጋር ግንኙነት እንደነበረው እናውቃለን። ኤሚም ይህን ነገር ማየት ተስኖታል። ምክንያቱም እሷም ፍቅር ላይ ስለነበረች አሁን ይህን ነገር በግልጽ ማየት አትችልም። ነገር ግን ናሆም ያገኝ ሰዓት ኤርሚያስን በፍጹም አይምረውም፣ በእርግጠኝነት ይገለዋል ብዬ አስባለሁ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኖር እያልኩ ሰናበታችኋለሁ። ባይ